ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ሳፋሪኮም ኢትዮጵያ ለቴሌኮም ዘርፍ $5 ቢሊዮን ኢንቨስትመንት እንደሚያስፈልግ ገለጸ። በአዲስ አበባ በተካሄደው የኢትዮ አውሮፓ የንግድ ፎረም ላይ ሳፋሪኮም ኢትዮጵያ የሀገሪቱን እያደገ የመጣ የዲጂታል ፍላጎት ለማርካት ከፍተኛ መዋለ ንዋይ እንደሚያስፈልግ አስታወቀ። ኩባንያው ከ130 ሚሊዮን በላይ የሚሆነውን የኢትዮጵያ ሕዝብ ለዘርፉ እድገት እንደ ትልቅ ዕድል ገልጾታል። እንደ ሳፋሪኮም ገለጻ የቴሌኮም ዘርፍ እየጨመረ ከመጣው ፍላጎት ጋር ለመራመድ በሚቀጥሉት 2 እና 3 ዓመታት ውስጥ መጠኑን በ2 እጥፍ ማሳደግ ይኖርበታል። ይህንንም ለማሳካት በመሰረተ ልማት ዝርጋታና በኔትወርክ አቅም ግንባታ ላይ በአጠቃላይ $5 ቢሊዮን ገደማ ኢንቨስትመንት እንደሚያስፈልግ አመልክቷል። በተጨማሪም የሶስተኛ ኦፕሬተር ወደ ገበያው መግባት የዘርፉን ብስለትና ፉክክር የሚያሳይ መሆኑን ኩባንያው ጠቁሟል። የዲጂታል ኢትዮጵያ 2030 ስትራቴጂና እየተከናወኑ ያሉ ማሻሻያዎች ለኢንዱስትሪው መስፋፋት ምቹ ሁኔታ እየፈጠሩ መሆኑም ተገልጿል። በአፋር ክልል የ100,000 ዓመት ዕድሜ ያለው የጥንታውያን ሰዎች መኖሪያ ተገኘ። በኢትዮጵያ አፋር ስምጥ ሸለቆ ውስጥ በሚገኘው ሃሊቤ በተሰኘ ስፍራ የዛሬ 100,000 ዓመት ገደማ የጥንታውያን ሰዎች የነበራቸውን የዕለት ተዕለት ሕይወት የሚያሳይ ልዩ ግኝት ይፋ ሆነ። በአርኪኦሎጂስት ዮናስ በቀለ የተመራውና በፈረንሳይ የኢትዮጵያ ጥናት ማዕከል CFEE የተከናወነው ይህ ጥናት በስፍራው የድንጋይ መሳሪያዎችን፣ የእንስሳት አጥንቶችና የሶስት ሰዎችን የአጥንት ቅሪት አግኝቷል። ይህ ክፍት ቦታ ላይ የሚገኝ ጥንታዊ መኖሪያ ቀደምት ሰዎች ከአፍሪካ ወደ ሌሎች ዓለማት ከመወሰዳቸው በፊት የነበራቸውን የአኗኗር ዘይቤ በግልጽ ያሳያል። ተመራማሪዎች እንደገለጹት አካባቢው በየወቅቱ በጎርፍ ይጥለቀለቅ ስለነበር ሰዎች ለተወሰነ ጊዜ ብቻ እየተመላለሱ ይጠቀሙበት ነበር። በቁፋሮ ከተገኙት አስገራሚ ነገሮች መካከል አንዱ የሰው አጥንት በእሳት የተቃጠለ ምልክት ያለበት ሲሆን ይህም በወቅቱ እሳትን ለተለያዩ ተግባራት ይጠቀሙ እንደነበር ፍንጭ ሰጥቷል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከአውስትራሊያ አቻቸው ጋር ተወያዩ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከአውስትራሊያ የውጭ ጉዳይ ሚኒስትር ቤአተ ሜንል ሬዚንገር ጋር በጽሕፈት ቤታቸው ውይይት አድርገዋል። በውይይቱ ወቅት ሁለቱ ሚኒስትሮች በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ለማጠናከር ያላቸውን ቁርጠኝነት በድጋሚ አረጋግጠዋል። በተለይም በፖለቲካ፣ በኢኮኖሚ፣ በትምህርት፣ በባህልና በባለብዙ ወገን የትብብር መስኮች ገና ያልተነኩ ሰፊ ዕድሎች መኖራቸውን አስምረውበታል። የውጭ ጉዳይ ሚኒስትር ዶክተር ጢሞቴዎስ ስለ ኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ አጀንዳ ለሚኒስትሯ ገለጻ አድርገው በተለይም በታዳሽ ኃይል፣ በማኑፋክቸሪንግ፣ በቱሪዝም እና በዲጂታል መሰረተ ልማት ዘርፎች ያሉ የኢንቨስትመንት አማራጮችን አንስተዋል። ሚኒስትር ቤአት ሜን ራይሲንገር በበኩላቸው አውስትራሊያ ከኢትዮጵያ ጋር ያላትን ግንኙነት ለማስፋት የሁለቱን ሀገራት የንግድ ማህበረሰብ ትስስር ለማጠናከር የንግድና ኢንቨስትመንት ልዑካን ጉብኝቶችን ለማቀላጠፍ እንዲሁም በፈጠራ በቴክኖሎጂ ሽግግርና በአቅም ግንባታ ዘርፎች ተቋማዊ አጋርነትን ለማሳደግ ፍላጎት እንዳላት ገልጸዋል። በተጨማሪም ዛሬ ቀደም ብሎ በተካሄደው የአውሮፓ ህብረት ኢትዮጵያ ቢዝነስ ፎረም ላይ የአውስትራሊያ ኩባንያዎች የነበራቸው ተሳትፎ ውጤታማ እንደነበር መጠቆማቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። በሌላ ዜና እስራኤልና ሊባኖስ በዋሽንግተን ሁለተኛ ዙር ድርድር ሊያደርጉ ነው። እስራኤልና ሊባኖስ በ3 ቀናት ውስጥ በዋሽንግተን ሁለተኛ ዙር የሰላም ድርድር እንደሚያካሂዱ የአሜሪካ የውጭ ጉዳይ ሚኒስቴር አስታወቀ። ይህ ውይይት የሚካሄደው በአምባሳደሮች ደረጃ ሲሆን እስራኤልን በዩናይትድ ስቴትስ አምባሳደራቸው የሂት ኤል ላይተር እንደሚወክሏት ታውቋል። ይህ ድርድር በሁለቱ ሀገራት መካከል ለ10 ቀናት የሚቆይ የተኩስ አቁም ስምምነት በስራ ላይ ከዋለ በኋላ የሚደረግ የመጀመሪያው ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላቀረቡት የሰላም ስምምነት ጥረት እድል ለመስጠት ሲሉ ባለፈው ሐሙስ በተኩስ አቁም መስማማታቸውን ገልጸው ነበር። በቻይና ከአንዲት ሴት ጭንቅላት ውስጥ 8 ሴንቲሜትር የሚረዝም ትል ወጣ። በቻይና ጓንግዶንግ ግዛት ውስጥ የምትኖር አንዲት የ61 ዓመት ሴት ለዓመታት ለቆየው ሚስጥራዊ የጤና እክል ምክንያት የሆነው 8 ሴንቲሜትር የሚረዝም በሕይወት ያለ ትል ከጭንቅላቷ ውስጥ ተገኝቷል። ህመምተኛዋ ለዓመታት የሚቆራርጥ የሚጥል በሽታ፣ የእጅና እግር መደንዘዝ እንዲሁም ከፍተኛ ቅዝቃዜ ይሰማት እንደነበር ተገልጿል።
ዶክተሮች በምርመራ ወቅት በጭንቅላቷ ውስጥ ጥገኛ ተውሳኩ የተጓዘበትን የመሰለ መስመር ካዩ በኋላ በቀዶ ጥገና ትሉን አውጥተዋል። ይህ ጥገኛ ተውሳክ ስፓርጋኖሲስ የተባለ የጤና ችግር የሚያስከትል ሲሆን መንስኤው ሴትየዋ በወጣትነቷ ለጥርስ ህመም ማስታገሻነት የእንቁራሪት እግርን የመጠቀም ባህላዊ ልምድና ያልተጣራ የተራራ ውሃ በመጠጣቷ ሊሆን እንደሚችል ተገምቷል። በአሁኑ ወቅት ታካሚው አስፈላጊው የሕክምና ክትትል እየተደረገላት ይገኛል ሲሉ የሀገሪቱ መገናኛ ብዙሃን ዘግበዋል። በሜክሲኮ የቴዎቲሁዋካን ፒራሚድ በተፈጸመ ጥቃት አንዲት ካናዳዊት ተገደለች። በሜክሲኮ የሚገኘው ታሪካዊው የቴዎቲሁዋካን ፒራሚድ አንድ ታጣቂ ትናንት በከፈተው ድንገተኛ ተኩስ የ32 ዓመት ዕድሜ ያላት ካናዳዊት ሕይወት ሲያልፍ ሌሎች 4 የውጭ ሀገር ዜጎች ሩሲያዊ፣ ካናዳዊ እና 2 ኮሎምቢያውያን ተጎድተዋል ሲሉ የሀገሪቱ መገናኛ ብዙሃን ዘግበዋል። ጥቃቱን የፈጸመው ግለሰብ በቦታው ራሱን ያጠፋ ሲሆን ፖሊስ በስፍራው የጦር መሳሪያዎችንና ቢላዎችን አግኝቷል። በወቅቱ በነበረው ግርግር ቱሪስቶች ለደህንነታቸው ሲሉ ሲሸሹ እንደነበር ተገልጿል። የካናዳ የውጭ ጉዳይ ሚኒስትር አኒታ ኦናንድ ለተጎጂዎች ድጋፍ እየተደረገ መሆኑን አረጋግጠዋል። የጥቃቱ መንስኤ እስካሁን ባይታወቅም በታዋቂው የቱሪስት መዳረሻ ላይ የነበረው የጸጥታ ፍተሻ ደካማና ከፍተኛ ትችት እየቀረበበት ነው። በህንድ 2 ወንድማማቾች በአዲስ ጫማ ምክንያት ተጣልተው አንዱ ሕይወቱ አለፈ። በህንድ ኡታር ፕራዲሽ ግዛት ውስጥ 2 ታዳጊ ወንድማማቾች በአዲስ ጫማ ምክንያት በፈጠሩት ጠብ የአንዱ ሕይወት በአሰቃቂ ሁኔታ ማለፉ ተሰማ። የ16 ዓመቱ ሱራጅ ሻርማ እና የ15 ዓመቱ ላክስማን ሻርማ በኦንላይን በገዙት አዲስ ጫማ ማን ያደርገው በሚል ክርክር ይጀምራሉ። ይህ ግጭት እየተባባሰ ሄዶ ታላቅ ወንድሙ በድንገተኛ ቁጣ በመነዳት መቀስ በመጠቀም ታናሽ ወንድሙን በጭንቅላቱና በእጁ ላይ ወጋው። ላክስማን በደረሰበት ከፍተኛ ጉዳት ወዲያውኑ ቢወድቅም ቤተሰቦቹ ወደ ሆስፒታል ቢያደርሱትም ዶክተሮች ሕይወቱ ማለፉን አረጋግጠዋል። ፖሊስ እንደገለጸው ገዳይ የሆነው ታላቅ ወንድም በቁጥጥር ስር ውሎ ተጨማሪ ምርመራ እየተደረገበት ይገኛል። ይህ አጋጣሚ በትንሽ ነገር የተቀሰቀሰ ቁጣ እንዴት የቤተሰብ መርዶ እንደሚሆን ማሳያ ሆኗል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።